ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። 50 በመቶ ተፈናቃዮች ህፃናት መሆናቸውና 49 በመቶ የትግራይ ህፃናትም ከትምህርት ማዕድ ውጭ መሆናቸው የትግራይ ማህበራዊ ጉዳዮች ቢሮ ገለጸ። የገለጸው 35ኛው አፍሪካ ህፃናትን አስመልክቶ በተሰጠው ጋዜጣዊ መግለጫ ነው። ፍርቱና ገብሩ ተከታትለዋለች። በትግራይ ጦርነት ሳቢያ የትግራይ ህጻናት ከፍተኛ ስነልቦናዊና አካላዊ ጉዳት ደርሶባቸዋል። ይህን ጉዳት እያስተናገዱ ያሉ እነኚህ ህጻናት በአሁኑ ሰዓት 49 በመቶዎቹ ከትምህርት ማዕድ ውጭ ሆነው የነገን ዕጣ ፈንታቸው በመጠባበቅ ላይ መሆናቸው የገለጹት የትግራይ ማህበራዊ ጉዳዮች ቢሮ ምክትል ኃላፊ አቶ ገብረስላሴ ታረቀም ይህን በዓል ስናከብር በየመጠለያ ያሉ ህጻናትን በማስታወስ በህጻናት ላይ የሚደርሱ ማንኛውም ጥቃቶች በመከላከል የተለያዩ ስራዎች ስንሰራ ነው ብለዋል። የተለያዩ ጥቃቶች አሉ። እነሱም በህግ መሰረት አውቀን እንዲቆሙ የሚቻልበት ሁኔታ ከዛ ከመከላከል ያለፈ ጥቃት የሚፈጽም አካል ካለም ህጋዊ ስጉምቲ የሚወሰድበት ህጋዊ እርምጃ የሚወሰድበት ሁኔታ በመፍጠር በጋራ ተቀናጅተን በህፃናት ላይ ያለ ችግር የምንፈታበትና ቀጣይም የትምህርት እድላቸው የምንወስንበት ሁኔታ ስለሆነ በጋራ መስራት አለብን የሚል እቅድ ይዘን እየሰራን ነው ያለነው። ዋናው በትግራይ ጦርነቱ የፈጠረው ችግር ብዙ ተፈናቃዮች አሉን። ከተፈናቃዮቹ ደግሞ 50% ህፃናት ናቸው። እነዚህ ህፃናት ወደ ትምህርት ቤት አልገቡም። በጦርነቱ ምክንያት በሌሎችም አሁን ተነጻጻሪ ሰላም አላቸው የሚባሉ በጊዜያዊ መስተዳደራችን ስር ያሉ ቦታዎችም ኢኮኖሚካሊ፣ ፖለቲካሊ፣ ማህበራዊ ችግሮች ስለደረሰበት ወደ ትምህርት የመጣበት ሁኔታ የለም። 49% ከትምህርት ውጭ ነው ያለው። እነዚህ የተለያዩ ስራዎች ሰርተን ወደ ትምህርት እንዲመለሱ እንዲገቡ የማድረግ ስራ እየሰራን ነው። ባክ ቱ ስኩል የሚለው ስራዎች እየሰራን ነው ያለው። ተለያዩ እንቅስቃሴዎች እየሰራን ነው ያለን። በአሁን ሰዓት 50 በመቶ ተፈናቃይ ህጻናት ናቸው ያሉት አቶ ገብረስላሴም አሁን በህጻናት እጣ ፈንታ ላይ የምንሰራው ስራ ለነገ የተመቻቸ ህይወትናም ለሀገሪቷ ንቁ ትውልድ መፍጠር መሆኑን ተገንዝበን ህገ መንግስት ባስቀመጠው የህጻናት መብት መርህ መሰረት ለመስራት ከመንግስትና ከባለድርሻ አካላት ጋር ተቀናጅተን እንሰራለን ብለዋል። በተለያዩ ኮንቬንሽኖች ለህፃናት የተቀመጡ የመብት ጥበቃ ስራዎች አሉ። የተሳትፎና የተጠቃሚነት አሉ። እነዚህ በጦርነቱ ምክንያት የተጎዱበት ሁኔታ አለ። ሀርሽ የተደረጉበት አቢዝ የተደረጉበት ሁኔታዎች አሉ። እነዚህ ወደ የነበረበት የመመለስ ስራ መስራት አለብን ብለን ከእቅዱ አንዱ ነው። አንድ ተግባር አለ ከእቅዱ ውስጥ ማለት ነው። that's why ችግራቸው አሁን በጎዳና ተዳዳሪ ስራሉ የጉልበት ብዝበዛ በብዛት የሚታይበት አለ። ከትምህርት ውጭ ሆኖ ወደ ልመና የተሰማረበት ሁኔታ አለ። ይሄ ችግሩ በዘላቅነት የሚፈታ ተፈናቃዮች ወደ ቦታቸው ወደ ቀያቸው የመመለስ ጉዳይ እንኳን ቢሆን እስከዛም የነሱ ደህንነት የነሱ የመብት ጥሰት ችግሮችም የመከላከል ደህንነታቸው የመጠበቅ ወደ ትምህርት እንዲገቡ እንዲያድጉ የማድረግ ስራ የመንግስትና የሁሉም ክፍል ህብረተሰቦች ስለሆነ እንደዚህ አቀናጅተን ቀጣይ ውጤት የምናገኝበት እድል የመፍጠር ስራ እንሰራለን የሚል ጦርነቱን ተከትሎ በህፃናት በደረሰው መጠነ ሰፊ ጉዳት በትግራይ ህፃናት ላይ ሰፊ ስራ ይጠብቀናል ያሉት አቶ ገብረስላሴም የነገን አገር ተረካቢ ትውልድ የሆኑ ህፃናት ለመታደግ ልንረባረብ ይገባል ብለዋል። የአፍሪካ የህፃናት ቀን በአፍሪካ ለ35ኛ ጊዜ በአገር ለ34ኛ ጊዜ በክልላችን ደግሞ ለ32ኛ ጊዜ እየተከበረ ነው። ዓለም አቀፍ የወጣቶች ፌዴሬሽን ከትግራይ ዩኒቨርሲቲዎች ጋር በመተባበር የማይንድ ሴት ትምህርት ለመስጠት የሚያስችል መግባቢያ ሰነድ ተፈራረመ። በትግራይ የሚገኙ ዩኒቨርሲቲዎች ፕሬዝዳንቶች ከፌዴሬሽኑ ጋር ያለው ግንኙነት ተባብሮ መስራትና አዎንታዊ ለውጥ ለማምጣት ነው ያሉ ሲሆን
መማር ብቻ ሳይሆን ብዙ ጠቃሚ ተሞክሮዎች እንወስዳለን ሲሉም ገልጸዋል። አሰፋ ካሳ ተጨማሪ ይዟል። ዓለም አቀፍ የወጣቶች ፌዴሬሽን በትግራይ የሚገኙ ዩኒቨርሲቲዎች ጋር ማይንድሴት ትምህርት ለመስጠት የሚያስችል የመግባቢያ ሰነድ ተፈራረሙ። ፌዴሬሽኑ ከመቀሌ ከአክሱምና ከራያ ዩኒቨርሲቲዎች ጋር ስምምነት የተፈራረመ ሲሆን በቅርቡ ከአድግራት ዩኒቨርሲቲ ጋር ስምምነት ይፈራረማሉ። በኢትዮጵያ የዓለም አቀፍ የወጣቶች ፌዴሬሽን ዳይሬክተር ዶክተር ሺ ያንግ ሺንግ የህብረተሰቡ አስተሳሰብ ለመቀየር እንሰራለን ያሉ ሲሆን መቀሌ ዩኒቨርሲቲ ቀጣይ ዓመት 30 ከአፍሪካ ሀገራት የተውጣጡ ተማሪዎች ተቀብሎ እንደሚያስተምርም ገልጸዋል። ኢንስቲትዩት ኦፍ ማይንድሴት ኤዱኬሽን አሁን ሁለተኛ ዓመት ነው። እኛ አሁን ካሪኩለም ሁሉ ተጸድቋል። ማስተር ፕሮግራም ሁሉ ተጸድቋል። ስፕሪንግ ሲሚስተር ጊዜ ከአፍሪካ 15 ሀገር 30 ተማሪዎች ተመዝግበዋል። በአበሻ 2018 እኛ ኢንስቲትዩት ኦፍ ማይንድሴት ኤዱኬሽን ከ15 ሀገር 30 ተማሪዎች ይመጣሉ። ከአምና ከቢዝነስ ኮሌጅ ፕሮግራም አብሮ የሰራ ነው። እኛ ማይንድሴት ኤዱኬሽን እንደ ኮርስ ወደ እነሱ ማግባት አብሮ ማስተር ፕሮግራም አለ። ቻይና ማስተር ተማሪዎች እኛ መቀሌ ዩኒቨርሲቲ ነው። የመቀሌ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሐጎስ በበኩላቸው ከፌዴሬሽኑ ጋር ያለው ግንኙነት ተባብሮ መስራትና አዎንታዊ ለውጥ ማምጣት ነው ያሉ ሲሆን መማር ብቻ ሳይሆን ብዙ ጠቃሚ ተሞክሮዎች እንወስዳለን ሲሉም ገልጸዋል። ራሳቸው አስተምረው የለወጡበት መንገድ ነው። ሲቋቋም በኮሪያ ነው። አሁን በሙሉ ዓለም ተሰራጭቶ የሚገኝ ነው። አንዱ ደግሞ በኢትዮጵያ ውስጥ ብራንች አላቸው ማለት ነው። ኢትዮጵያ ውስጥ ካላቸው ብራንቹም አንዱ የመቀሌ ዩኒቨርሲቲ ፓርትነርሺፕ መስርተን አሁን 8ኛ ዓመታችንን እያከበርን ነው። በዚህ 8 ዓመት ውስጥ በጣም ብዙ ስራዎች ነው የተሰራ ነው። ከአይዊአይኤፍ ጋር በመሆን የትሬኒንግ ወጣቶችን በማሰልጠን የቮለንተሪዝም በማስፋፋት የሰልፍ አክቹዋላይዜሽን ስልጠናዎች በመስጠት ወጣቶች የይቻላል መንፈስ እንዲይዙና እንዲበረታቱ ተስፋ እንዲያደርጉ ለሀገር ሰላም ለሀገር እድገት እንዲሰሩ እንዲተጉ የሚያስችሉ የተለያዩ ስልጠናዎች ሲሰጥ ቆይተዋል ያለፉት 8 ዓመት። በዚህ 2 ዓመት ደግሞ ይሄንን ወደ እንደ አንድ ካሪኩለም እንደ አንድ ፕሮግራም በመውሰድ ኢንስቲትዩት ኦፍ ማይንድሴት ኤዱኬሽን በመቀሌ ዩኒቨርሲቲ ተቋቁሞ ይሄ ለመጀመሪያ ጊዜ ነው በአፍሪካ የማስተርስ ፕሮግራም ቀርጸን አሁን ተማሪዎች ለመቀበል በዝግጅት ላይ ነን ማለት ነው። የራያ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ታደሰ ደጀኔ በበኩላቸው የአስተሳሰብ ድህነት ከኢኮኖሚ ድህነት የከፋ በመሆኑ ሀገሪቱ ከፍተኛ ችግር ውስጥ መግባቷን የገለጹ ሲሆን በዚህ አይነት ችግር ያለፉ ሀገራት አስተሳሰብ የሚለውጡ ተሞክሮና ልምዶች ልንወስድ ይገባል ብለዋል። ሰዎችን አስተሳሰብ በመለወጥ ሀብታሞች፣ አስተሳሰብ በመለወጥ ራሳቸውን የሚችሉ አስተሳሰብ በመለወጥ ብዙ መልካም ነገር ማድረግ እንችላለን። ህዝባችን ያጣው ገንዘብ ወይም ማቴሪያል አይደለም፣ አስተሳሰብ ነው። ስለዚህ ይሄ ማይንድሴት ኤዱኬሽን ብናመጣው ብዙ መስራት እንችላለን። እኔ በጣም አምንበታለሁ፣ ደጋፊም ነኝ። እንደ ራያ ዩኒቨርሲቲ ሲጀምር ይቻላል ብለን የጀመርነው በይቻላል መንፈስ። የአክሱም ዩኒቨርሲቲ ፕሬዝዳንት ዶክተር ገብረ ኢየሱስ ብርሃነ በበኩላቸው የትግራይ መልሶ ግንባታ ለማረጋገጥ እንደዚህ አይነት ስምምነቶች አስፈላጊ ናቸው ሲሉም ያብራራሉ። ከነበርንበት ችግር አሁን ወደ ተሻለ ደረጃ ለመውጣት ይሄ ነገር በጣም ጠቃሚ ነው። ምክንያቱም በጦርነቱ ምክንያት ብዙ የስነ አእምሮ፣ የማህበራዊ፣ የኢኮኖሚ ብዙ ጫናዎች ያሉበት ማህበረሰብ ነው አሁን ያለበት። ስለዚህ ይሄ ጫናን ለመቋቋም ይሄ ስልጠና ወይ ደግሞ ይሄ የማይንድሴት ለውጥ ትምህርት በጣም ወሳኝ እንትን አለው። ምክንያቱም ባለህ ሀሳብ፣ ባለህ ችሎታ፣ ባለህ ሀብት እንዴት መኖር እንደምትችል ለእኛ እንዲያውም በጣም ከመቼውም በላይ አሁን ይሄ ነገር አስፈላጊ እንደሆነ ነው። ለዛም ነው እንዲያውም ከመቀሌ ዩኒቨርሲቲ የነበረው ልምድና ስራ ወደ ሌሎቹ የትግራይ ዩኒቨርሲቲዎች እና አክሱም ዩኒቨርሲቲ፣ አድግራት ዩኒቨርሲቲ፣ ራያ ዩኒቨርሲቲ ይሄ ነገር ለማስፋት እና አብረን ለመስራት ዛሬ የተፈራረም ነው። የትግራይ ጡረተኞች እስከ ሰኔ 30 2017 ዓ.ም ዲጂታል መታወቂያ ፋይዳ እንዲያወጡና ከሐምሌ 1 2017 ዓ.ም ጀምሮ የባንክና የተለያዩ አገልግሎቶች እንዲያገኙ የዲጂታል መታወቂያ መያዝ እንዳለባቸው የመቀለ ከተማ የጡረታ ማህበርና የሰሜን ሪጅን የመንግስት ሰራተኞች ማህበራዊ ዋስትና በጋራ በመሆን አስታወቁ። ዲጂታል መታወቂያ ፋይዳ የዜጎችን ሁለንተናዊ ሰላምና ደህንነት ለማረጋገጥ
ጠቀሜታው የጎላ ነው ሲሉም ገልጸዋል። ታደሰ ልጃለም የትግራይ ጡረተኞች ተጠቃሚ እስከ ሰኔ 30 2017 ዓ.ም ዲጂታል መታወቂያ ፋይዳ እንዲያወጡና የወጣውን አዋጅ ተግባራዊ በማድረግ ሐምሌ 1 2017 ዓ.ም ጀምሮ የዲጂታል ፋይዳ ተጠቃሚ እንዲሆኑና የባንክና የተለያዩ አገልግሎቶች እንዲያገኙ የዲጂታል መታወቂያ መያዝ እንዳለባቸው በአዋጅ ተደንግጓል ሲሉ የሰሜን ሪጅን የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ጽህፈት ቤት ኃላፊ አቶ ተስፋይ አለማ ገብረ ሚካኤል ተናግረዋል። የጡረታ መለያ ቁጥር ምክንያቱ በአዋጅ ቁጥር 1267/2014 አንቀጽ 5 ንዑስ አንቀጽ ምን ይላል? የብሔራዊ መታወቂያ እንደ ጡረታ መለያ ቁጥር ሆኖ ሊያገለግል ይችላል በሚለው አዋጅ መሰረት ይህንን ታሳቢ በማድረግ ተጠቃሚ ለማድረግ ነው ማለት ነው። ስለዚህ በተለይ ጡረተኛው ከሐምሌ 1 2017 በሚደረገው የባንኮች ክፍያ በማንኛውም እንቅስቃሴ የዲጂታል መታወቂያ ፋይዳ አስፈላጊ ነው ተብሎ አቅጣጫ ስለተያያዘ ይህንን ግንዛቤ የሌላቸው የጡረታ አበል ተጠቃሚ ማህበረሰቦችን ለማዳረስና ግንዛቤ እንዲኖር ማለት ነው። ፋይዳ ዲጂታል መታወቂያ የዜጎች ሁለንተናዊ ሰላምና ደህንነትን ለማረጋገጥ ጠቀሜታው የጎላ ነው ሲሉም የሰሜን ሪጅን ጽህፈት ቤት ኃላፊ አክለዋል። ብሔራዊ ዲጂታል መታወቂያ ፋይዳ ለሁሉም የመንግስት ሰራተኛና የግል ተቋማት የሚያገለግል ህጋዊ ማንነት መታወቂያ እንደሆነም አስገንዝበዋል። ፋይዳ ዲጂታል መታወቂያ ዘርፈ ብዙ ጠቀሜታ ያለው በመሆኑ ማህበረሰቡ ግንዛቤ በማስጨበጥና ተጠቃሚ በማድረግ በቁርጠኝነት በመስራት የመታወቂያውን አስፈላጊነት በማስረዳት እስከ ሰኔ 30 2017 ዓ.ም እንዲያወጣና ተጠቃሚ እንዲሆን በዛሬው ዕለት ለጋዜጠኞች በሰጡት መግለጫ አስታውቀዋል። በትግራይ በተለያዩ አካባቢዎች በሚገኙ ማዕከላት ፋይዳ መታወቂያ ተመዝግበውና አሻራ ሰጥተው የተለያዩ መስተጓጎል ችግሮች እየታዩ ስለሆነ የሚመለከታቸው አካላት ይህን ችግር በመረዳት ሊፈቱላቸው ይገባል ሲሉ አክለዋል። አሁን ትግራይ ላይ ያለችበት ሁኔታ በአስቸጋሪ ሁኔታ ስለሆነ የነዳጅ እጥረት አለ፣ የትራንስፖርት ችግር አለ። ይህንን እነሱ አሻራ ከተለያዩ ቦታ ተጉዘው አሻራ ወጥተው ካርዱ ወይም የዲጂታል ፋይዳው ለመጠበቅ እንደገና ወጪ አውጥተው ብዙ ተጉዘው ስለሚሄዱ ያንን ተደራሽ እንዲደረግላቸው ተደራሽ ወደ ቦታቸው እንዲሰጣቸውና የጠራ አገልግሎት እና እንግልት የሌለው አገልግሎት እንዲያገኙ ለማድረግ ታሳቢ በማድረግ ነው። በተጨማሪም ከሐምሌ 1 2017 ዓመተ ምህረት ጀምሮ እስከ መስከረም 30 2018 ያለውን የካርድ እድሳት አለ። ካርድ እድሳት ሲደረግ ያው የጡረታ አበሉ የሚከፈለው ለማን ነው የሚከፈለው? አለ ጡረተኛውስ አለው ወይ? በትክክል እየደረሰው ነው ወይ? የሚለውም እግረ መንገዱ የማረጋገጥ ሁኔታ ስለሆነ ከሐምሌ 1 2017 እስከ መስከረም 30 2018 ያለውም ጡረተኛው በየጽህፈት ቤቱ ሰራተኞቻችን በሚደርሱበት ማለት ወደ አካባቢውም ሰራተኞች ስለምንልክ በዛ እየቀረበም የካርድ እድሳት እንዲያደርግ ጥሪ ለማድረግ ነው። በዋነኛውን ግን እስከ 30 ሰኔ 2017 ያለውን ማንኛውም የጡረታ ተጠቃሚ የዲጂታል ፋይዳ መያዝ እንዳለበት እንደ አቅጣጫ ወርደዋል ማለት ነው። የሰሜን ሪጅንና የኢትዮጵያ ፖስታ ቤት በጋራ በመሆን የትግራይ ጡረተኞች ሳይንገላቱና ችግር ሳይደርስባቸው በየአቅራቢያው ዘመኑን የዋጀ የፋይዳ መታወቂያ ለመጠቀም ዝግጁ መሆን አለባቸው ሲሉ የመቀለ ከተማ የጡረተኞች ማህበር የህዝብ ለህዝብ ግንኙነት ኃላፊ አቶ ክፍለ ማርያም ይርጋው ይገልጻሉ። ከፌዴራል በተሰጠ መመሪያ መሰረትና ከክልሉ ጋር ከክልሉ ጽህፈት ቤት የማህበራዊ ዋስትና ሰሜን ሪጅን ጽህፈት ቤት ባደረግነው የጋራ ስምምነትና ትብብር ጡረተኛው ሳይንገላታና ችግር ሳይደርስበት በያለበት ሆኖ በቅርቡ የፋይዳ መታወቂያ እንዲጠቀምና ለዛ ዝግጁ እንዲሆን የተላለፈለትን መልእክት ደግሞ ተግባራዊ እንዲሆን ከእናንተ ጋር በመተባበር ጥሪያችንን ማስተላለፍ ያደረግነው ፕሮግራም ነው። ስለዚህ በዚህ አኳያ በመላ ትግራይ የሚገኘውን ጡረተኛ የተላለፈውን መልእክት ተቀብሎ ተግባራዊ እንዲያደርግና ትብብሩ እንዲገልጽልን ደግሞ በዚህ አጋጣሚ ጥሪዬን ለማቅረብ እወዳለሁ። የስሑል ሽረ እንዳስላሴ የበጎ አድራጎት ማህበር የስሑል ሽረ እንዳስላሴ አጠቃላይ ሆስፒታል ያሉትን ችግሮች ለመፍታት በማለም ከ2.1 ሚሊዮን ብር በላይ ወጪ የተደረገባቸው ቁሳቁሶች አበረከተ። የስሑል ሽረ እንዳስላሴ የበጎ አድራጎት ማህበር ሆስፒታሉ ለማህበረሰቡ የተሻለ አገልግሎት እንዲሰጥ የተለያዩ ድጋፎችን ማበርከቱና አሁንም ድጋፉን አጠናክሮ እንደሚቀጥል ገልጿል። ፍሬወት ወልደመድን ተጨማሪ አላት።
በትግራይ ሰሜን ምዕራብ በሽረ እንዳስላሴ ከተማ የሚገኘው የሱሑል ሽረ እንዳስላሴ አጠቃላይ ሆስፒታል ያሉትን የሕክምና ቁሳቁስ የሰው ኃይል እንዲሁም የመድኃኒት ችግርን ለመፍታት በማለም ኑሯቸውን በአሜሪካ ያደረጉ የሱሑል ሽረ እንዳስላሴ በጎ አድራጎት ማህበር ከ2.1 ሚሊዮን ብር በላይ ወጪ በማድረግ የኮምፒውተሮችና ሌሎች ቁሳቁሶች ድጋፍ አድርጓል። በርክክብ ስነ ስርዓቱ ላይ የሽረ እንዳስላሴ ከተማ ማህበረሰብን በመወከል የተገኙት አቶ በሪሁ ተክላይ ማህበሩ ያደረገውን ድጋፍ የሆስፒታሉን ችግር የሚያቃልል ነው በማለት ስለተደረገው ድጋፍም አመስግነዋል። በዛ አስከፊ ወቅት ጀምሮ እስካሁን ሰዓት እያደረጋችሁት ያላችሁት በጎ ተግባር ከልብ ማመስገን እንወዳለን። የምታደርጉት ድጋፍ የማህበረሰባችን ችግር የሚያቃልሉ በመሆናቸው እናመሰግናለን። የሱሑል ሽረ እንዳስላሴ በጎ አድራጎት ማህበር አባል የሆኑት ወይዘሮ ምልእተ በየነ በበኩላቸው ማህበራቸው በሆስፒታሉ ያሉ ችግሮችን በመመልከት ድጋፍ እያደረገ መምጣቱን በመግለጽ በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉም ተናግረዋል። በቀጣይ ልንሰራቸው ያሰብናቸው ስራዎች አሉን። ጊዜው ሲደርስ ለእናንተ ይፋ የምናደርገው ይሆናል። ያሉትን ችግሮች ሙሉ ለሙሉ እስኪቀረፉ ድረስ በተባበረ ክንድ መስራት ይገባል። የሆስፒታሉ ስራ አስኪያጅ አቶ ኤርሚያስ ኩዕሽ በበኩላቸው የሱሑል ሽረ እንዳስላሴ የበጎ አድራጎት ማህበር ሆስፒታሉ ለማህበረሰቡ የተሻለ አገልግሎት እንዲሰጥ የተለያዩ ድጋፎችን እያበረከተ መጥቷል ያሉ ሲሆን አሁንም ድጋፉን አጠናክሮ ቀጥሎበታል ሲሉም ተናግረዋል። ላዕሊ 2 ሚሊዮን ዝኸውን ተገልገላይ ዘሎ ናይ ክልተ ዞባታትን ከምኡውን ዳርጋ 40% ዝኸውን ተፈናቃላይ ዘሎ ዞባዩ ከሁለት ዞኖች ከ2 ሚሊዮን ህዝብ በላይ የሚገለገልበት እንዲሁም ወደ 40% የሚሆነው ተፈናቃይ ያለበት ዞን ነው። ስለሆነም ከፍተኛ የሕክምና ቁሳቁስ ያስፈልጋል። ይህን በመገንዘብ በአሜሪካ የሚኖሩ የሱሑል ቻሪቲ ቡድኖች ድጋፍ አድርገውልናል። ከልብ እናመሰግናለን። ሌሎች ይህን በጎ ተግባር በመመልከት ድጋፍ እንድታደርጉ ጥሪያችንን ማቅረብ እንፈልጋለን። የሽረ እንዳስላሴ ከተማ ከንቲባ አቶ ገብረመድህን ዮሐንስ ማህበሩ ከጦርነት ወቅት ጀምሮ የተለያዩ ድጋፎችን እያበረከተ መምጣቱን በማስታወስ ሆስፒታሉ ዘመናዊ የሕክምና አገልግሎት እንዲሰጥ ትልቅ ድርሻ ያላቸው ቁሳቁሶችን ማበርከታቸውን አስረድተዋል። እዚ ሆስፒታል እዚ ሁሉ መላይ ከተጠናከር ዝለዓለ ድጋፍ እናገበሩ መጽኦም እዮም። ይህ ሆስፒታል በሁሉም መስክ እንዲጠናከር የተለያዩ ድጋፎችን እያደረጉ መጥተዋል። በሆስፒታሉ በቴክኖሎጂ የታገዘ የመረጃ ልውውጥ እንዲኖር ኮምፒውተሮችና ሌሎች ዲጂታል ስራዎች ለማከናወን የሚያስችሉ ድጋፎችን አበርክተዋል። በዚህም ከልብ ማመስገን እንፈልጋለን። በመጨረሻ እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታወቀ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁለቱም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አድርገዋል። ስለሻጎስ ተጨማሪ አለው። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታወቀም። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴን ሳላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ሲቪሊያን ይገኙበታል ብለዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ሬዚንግ ላይን አሊያም የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጻፋዊ የመልሶ ማጥቃት ልታደርስ እንደምትችል የገለጸችው እስራኤል የአስቸኳይ ጊዜ አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህጻናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። ሆሴን ሳላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መካከል አንዱ ናቸው። የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲም መገደላቸውን የመንግስት መገናኛ ብዙሃን ዘግበዋል። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስቱ በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ
ፕሬዝዳንት ማሃዲ ቴሄራንቺ ናቸው። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አገራቸው እንዳልተሳተፈች ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒውክሌር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥል ተስፋ እንዳላቸው በድጋሚ ተናግረዋል። ኢራን የኒውክሌር ቦምብ ሊኖራት አይገባም፣ እናም ወደ ድርድር ጠረጴዛው ለመመለስ ተስፋ እናደርጋለን ሲሉም ተናግረዋል። ኢራን ዓለም አቀፍ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዝ ጥሪ አቅርባለች። የኢራን ውጭ ጉዳይ ሚኒስቴር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጦታል ብሏል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆንም ነው ሚኒስቴሩ ያስጠነቀቀው። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁለቱም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አድርገዋል። የኢራን አብዮታዊ ዘብ አዛዥ ሆሴን ሳላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ሳይሆኑ አይቀሩም ተብሏል። ሆሴን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ዓመተ ምህረት ነበር። የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም መሐመድ ባጋሂሪ በዚህ ጥቃት ከተገደሉት መካከል አንዱ ናቸው። ጠቅላይ ኢታማዦር ሹሙ በአውሮፓውያኑ 1980 አብዮታዊ ዘቡን የተቀላቀሉ ሲሆን በሀገሪቱ ከፍተኛ ወታደራዊ መሪዎች አንዱ ናቸው። ተመልካቾች ለሰዓቱ ያዝናቸው ዜናዎች በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።